ካሲን ሃይት ይሄንን የቲክቶክ ንግግሯን የምትጀምረው አንድ ግራጋቢ በሆነ ተግባር ነው። መድረክ ላይ ትወጣለች ከዛ በእግሯ ብዙ ቦታዎች እንደሄደች በዛን ቀን ለታዳሚዎች ትነግራቸዋለች። ጎዳናዎችን አቋርጣ ነበር፣ ቤት አልፋ ነበር፣ መታጠቢያ ቤት አልፋለችና ከዛ ጫማዋን ታነሳና በዚህ ጫማ ብዙ ቦታ ሄጄበታለሁ ትላቸዋለች። ከዛ ሲሰሟት አንስታ በመላሷ የረገጠችበትን ጫማዋን ትልሰዋለችና በጣም ታዳሚዎች እዛ የነበሩት ተከታታዮች ስቅጥጥ ሲላቸው ሲሸማቀቁ እንመለከታለን። ከዛ መልሳ እኔ ያደረኩትን ነገር አይታችሁታል ማለት እኔ የቀመስኩትን ነገር ሳትቀምሱ እናንተ ግን በጣም ስቅጥጥ ብላችኋል ማለት ፈርታችኋል እኔ ብላ ንግግሯን ትጀምራለች። እታመማለሁ አልታመምም እንግዲህ ከዚህ በኋላ መመርመር አለብኝ ይሄን ነገር በማድረጌ ግን አንድ ነገር ላይ እርግጠኛ መሆን እችላለሁ ትላለች። ምቾት አልተሰማኝም ይሄን ነገር ሳደርገው ለእናንተ ምቾት የሚሰጥ ጉዳይ ሆኖ አይደለም ግን ይህ ምቾት አለመስጠት ደፋር ልጆችን ለማሳደግ ይጠቅመናል ብላ ንግግሯ ለልጆች ምቾት አለመስጠት እንዴት ድፍረትን እንደሚሰጣቸው በሚያሳይ መልኩ ንግግሯን ትቀጥላለች። በስራዬ ልጆች እንዳይመቻቸው ነው ጥረት ማድረገው ትላለች። በቃ ስራዋ በሙሉ ለልጆች ምቾት አለመስጠት ነው። ለዚህ ምክንያቱ በኋላ ላይ በደንብ ምናብራራው ይሆናልና በዚህ ሳምንት ብቻ የሆነ ልጅ መርፌ ይዞ እንዲወጋኝ ሳደርግ ነበር ስትል ታዳሚዎቹ ይገርማቸዋል። ማለት እንደዚህ አይነት ህክምናዎችን ነው የምትሰጠው። ይሄንንም ማድረገው ወይም ጨካኝ ስለሆንኩኝ አይደለም ጨካኝ ስለንቦና ባለሙያ ስለሆንኩኝ ሳይሆን የድፍረት አሰልጣኝ ነኝ ብላ ያሰለጠነቻቸውን ከፍርሃታቸው ያላቀቀቻቸው ልጆች ውስጥ አንዱ የሆነው ሳም ብላ የሰየመችውን ታዳጊ ልጅ ታሪክ ታነሳለች። ሳም ወደሷ ሲመጣ የሶስተኛ ክፍል ተማሪ ነበር። በጣም አይምሮ ብሩህ የሆነ ተማሪ ነበር። ስለ አውሮፕላን፣ ስለ ስፔስ፣ ስለ ብዙ ነገሮች መናገር ይችላል። ግን አንድ ፍርሃት ነበረበት። እሱም ንቦችን ሲያይ በጣም ይፈራል። በዛ ምክንያት ከቤት መውጣቱ ላይ የከበደው ነበር። በተለይ ፀሐያማ በሚሆኑ ጊዜያቶች ውስጥ አበባ ያለበት ቦታ ላይ እንግዲህ ንቦች ይኖራሉ ብሎ በማሰቡ ብቻ ከቤት አይወጣምና ብዙ ጊዜውን ቤት ለማሳለፍ ተገዶ ነበር ብላ ትናገራለች። ወላጆቹ በጣም ብዙ ነገሮችን ሞክረዋል። ምንም አያደርጉህም እኮ ብለው ሲነግሩት በምን እርግጠኛ ትሆናላችሁ ምንም እንደማያደርጉኝ ነበር የሚላቸውና በጣም ነበር ንቦችን የሚፈራው ብላ ትናገራለችና ይሄ ነገር ግን ሳም ብቻ ላይ ሳይሆን በጣም ብዙ ወላጆች ላይ ከቅርብ ጊዜ ወዲህ በጣም እየበዛ ያለ ነገር ነው። አንዳንዱ ነገር ቀደም ሲል መጀመሪያ ላይ እንደተጠቀስ ነው ከጊዜ ጋር የመጣም ጉዳይ ሊሆን ይችላል። ብዙ ልጆች ከቤት መውጣት በቀነሱ ቁጥር በተለይ በምዕራቡ በሰለጠኑት ሀገራት ስራቸውን ወይም ደግሞ መዝናኛቸውን ስክሪን ላይ ባደረጉ ቁጥር ከቤት መውጣት በጣም እየከበዳቸው ይመጣልና ያም ከቤት ሲወጡ የሆነ ፍርሃት የሆነ አደጋ እንዲደርስባቸው ሊያስቡ ይችላሉ። ወላጆችም እንግዲህ ልጆቻቸው ውጪ ወጥተው በተጫወቱ ወይም ደግሞ ብቻቸውን የሆነ ቦታ መላክም አሁን ላይ እየፈሩ ስለሆነ አደጋ ይደርስባቸዋል ብሎ ባሰቡ ቁጥር ልጆቹ ምቾት እየሰጧቸው ፈሪ ያደረጓቸው ነው ብላ እንግዲህ ከ2016 እስከ 2019 አሜሪካን ውስጥ በተሰራ ጥናት እንግዲህ ህፃናት ወይና ታዳጊዎች ላይ ያለ ፍርሃት በ30% ጨምሮ እንደነበረ ከዛ በፊት ባለው ጊዜ ታነሳለችና ኮቪድ ከመጣ በኋላ ደግሞ አስቡት በጣም ብዙ አኗኗራችን ተቀይሯል። ለቤት ውስጥ መቀመጥ ብዙ ሰዎች የዛን ጊዜ አብዝተው ነበር። ልጆችን በዛ መልኩ ከዛ በኋላ እያደጉ ነው የመጡትና አሁን ላይ ደግሞ እንዴት እንደሚጨምር አስቡት ብቻ ትላለች። ወላጆች ልጆችን ለማሳደግ የተለያዩ አይነት አማራጮችን ይወስዳሉ። ልጆቻቸውን የሚያሳድጉባቸው የራሳቸው መንገዶች አሏቸው። እነዛ መንገዶች ከባህል ሊቀዳ ይችላል፣ አንዳንዱ ከሃይማኖት ሊቀዳው ይችላል። ሌሎች ሰዎች ደግሞ ከሳይንስ በሳይንስ አማካኝነት እንዲህ ባረግ እንዲህ ቢመገብ እንደዚህ ሰዓት ቢተኛ የሚለውን ነገር አስልተው በዛ መልኩ ሊያሳድጉ ይሞክራሉ። አሁን ላይ ግን በተደጋጋሚ እየተመለከትን ያለነው ነገር ማለት ለልጆች ትልቁን ቦታ መስጠት የሚፈልጉትን ነገር ወላጆች ሙሉ ለሙሉ ያለምንም ማቅማማት ያለምንም ድርድር ማድረግ ላይ ነው የተሰማሩት ብላ ትናገራለችና በቃ የጠሉት ቦታ ላይ ይሄን ቦታ ጠልተናል ሲሉ በቃ እዛ ቦታ እንዳይሄዱ ነው የሚያደርጉት። እዚህ ቦታ መሄድ አንፈልግም ሲሉ ወላጆቻቸው ያንን ነገር ከመዳፈር ይልቅ በቃ እንዳይሄዱ ብለው እነሱም ከዛ ቦታ ላይ እንዲቀሩ ያደርጋልና ይሄንን እሷ ይሄ የምቾት አስተዳደግ ትለዋለች። በምቾት ልጆችን ማሳደግ ነው ብላ ትናገራለችና
ደስተኛ ሊያደርግ ይችላል። ወላጆች ከልጆቻቸው ጋር የሚኖራቸው ቅሬታ ላይኖር ይችላል፣ ላያስቸግሯቸው፣ ላያለቅሱባቸው ይችላሉ። በቃ እሺ ያሉትን ነገር ሙሉ በማድረጋቸው ግን ጤናማ አያደርግም ማለት ለቀጣይ ህይወታቸው እነዚህ ልጆች ፈሪ የሆኑ እንዲያድጉ ሊያደርጋቸው ይችላል። እድሜያቸውም ከገፋ በኋላ ለአንዳንድ ነገሮች መብታቸውን ለሚጠይቁ ጉዳዮች ሁላ ድምጽ እንዳያሰሙ ሊያደርጋቸው ይችላል። በዚህ ጊዜ በቃ ፈሪ ሆኖ እንዲያደርጉ ስላደረጋቸው ብላ ትናገራለችና ሌላም ችግር አለበት ይሄ የምቾት አስተዳደግ። አንደኛው ወላጆች ላይ በጣም ብዙ ኃላፊነትን ይጥላል። ማለት ወላጆች ሁሉንም ነገር ወላጆች ማድረግ እንዳለባቸው ሊያስቡ ይችላል። ለልጆቻቸው መንገዳቸውን የሚሄዱበትን ቦታ ሁሉንም ነገር መቆጣጠር የማይችሉበትን ሁኔታዎች ሁሉ መቆጣጠር እንዲችሉ እንዲያስቡ ሊያደርጋቸው ይችላል። ትንሽ ነጻነት አለመስጠታቸው ለልጆቻቸው ሙሉ ምቾት መስጠታቸው ብላ ትናገራለች። ሌላው ደግሞ ሁሌም አደጋና ጥልፊያ ውስጥ እንዳሉ እንዲያስቡ ያደርጋቸዋል። በቃ የሆነ ቦታ ብሄድ ይጎዳብኛል፣ ሰዎች ሊወስዱብኝ ይችላሉ፣ ሊወርቅ ይችላል፣ አደጋ ሊደርስበት ይችላል የሚለው ሐሳብ ነው በተደጋጋሚ እንዲያስቡ የሚያደርጋቸው። ደርሶ ይመጣል የሚለው ነገር በፐርሰንት ስናስቀምጠው ከግማሹ በታች የወረደ ይሆናል በእንደዚህ በምቾት የሚያርጉ ልጆች ላይ። ሶስተኛው ደግሞ ልናስወግደው የምንችለው ነገር አይደለም፣ ትልቁ ጉዳይ እሱ ነው ብላ ትናገራለች። ህይወት ሁሌም ከአደጋ የራቀ ጉዳይ አይደለም። እኛ ታዲያ ህይወት ከአደጋ ካራቀ ወላጆች ታዲያ እንዴት ነው ልጆቻቸውን ከአደጋ አርቀው ሊያሳድጉ የሚችሉት? አደጋ በዙሪያችን በአካባቢያችን እንዳለ ማወቅ መቻል አለብን ብላ ትናገራለች። ስለዚህ ከምቾት ይልቅ በራስ መተማመን መምረጥ መቻል አለባቸው ወላጆች። በምቾት ከሚያሳድጓቸው ይልቅ በራስ መተማመናቸው እየጨመረ እንዲመጣ አድርገው ቢያሳድጓቸው ተገቢ ነው የሚለውን ነገር ማወቅ አለባቸው። ይሄ ነገር በራስ መተማመናቸው እየገነቡ ባደጉ ቁጥር ይሄ እችላለሁ፣ ችግርን ቢገጥመኝ እቋቋመዋለሁ የሚለውን ሐሳብ እያዳበሩ እንዲመጡ ያደርጋቸዋል። መጀመሪያ ላይ ሰበራለሁ ነው፣ እዚህ ቦታ ላይ ብሄድ መንገድ ልወድቅ እችላለሁ፣ ልጠፋለሁ ብሎ ነው የሚያስቡት። በእንደዚህ በራስ መተማመን ካሳደግናቸው ግን ልጆቹን አይ በቃ ቦርቅም እነሳለሁኝ ወደ ቤቴ እመጣለሁ የሚለውን ነገር አደጋዎች ቢመጡም ወድቀው ሊያስቀሩ የሚችሉ ጉዳዮች ቢመጡም ያንን አሸንፈው መሄድ እንዳለባቸው እንዲያውቁስ ሊያደርግ ይችላል። ያ ደግሞ የሚሆነው የሆነ ጉዳይ ላይ የሆነ ሰዓት ላይ እነዚህ ልጆች መቀጣት ሲችሉ ነው፣ ወይም ደግሞ ትግል ውስጥ መግባት ሲገባቸው ነው። ሁሌ ምቾት ውስጥ ካሉ ያን ነገር እንዴት ለማድረግ ይጠራሉ? የሰው ልጅ ምቾት ከሰጠነው በምቾት ውስጥ መቀጠል ነው የሚፈልገው። ማለት ሪስክ መውሰድ አይፈልግም፣ ተጨማሪ ጉዞ ማድረግም ላይፈልግ ይችላልና የግድ ወላጆች ልጆቻቸውን በዛ መልኩ ነው ማሰልጣን ያለባቸው፣ ማስተማር ያለባቸው የሚለውን ነገር መታሰብ አለበት ብላ ትናገራለች። የሷ መርህ ስትገልጸው እንግዲህ A+B እኩል ይሆናል C ነው ትላለች። እሱ ምንድነው? አንዛይቲ ሲደመር ብሬቨሪ እኩል ይሆናል ኮንፊደንስ ነው ብላ ትናገራለች። የመሸበር ወይ ሲደመር ብርታት ወይም ድፍረት በራስ መተማመንን ይሰጣል ማለት ነው። እዚህ ጋራ መሸበር ስንል እንግዲህ ብዙ ጊዜ መጥፎ ነው የሚመስለን። ሰዎች በተሸበሩ ቁጥር የሆነ ነገር ማሳካት እንደማይችሉ ወይም ደግሞ ያንን ነገር ሙሉ ለሙሉ ማጥፋት እንዳለባቸው ነው የሚነገራቸው። ግን አይደለም። ማለት ሰዎች መሸበር ማወቃቸው ከአደጋ ራሳቸውን እንዲጠብቁ አድርጓቸዋል። ሚዛኑን ማመዛዘን ላይ ነው እንግዲህ ትልቁ ስራ መሰራት ያለበት። መሸበርን የሚያውቁ ሰዎች ናቸው ድፍረትን የሚያውቁት። ጨለማን የሚያውቁ ሰዎች ናቸው አይደለ ብርሃንን የሚያውቁት። ስለዚህ ለማነጻጸሪያነት ሊጠቀሙበት ይችላሉ። ሁሌም ብርሃን ሁሌም ድፍረት በራስ መተማመንን አይሰጥም። አንዳንድ ጊዜ በራስ መተማመን እንደሚሰጥ በመታሰብ ብቻ አንዳንድ ተገቢ ያልሆኑ ስራዎች ሰዎች ሪስክ ሲወስዱ እንመለከታለን አይደል? በቃ በድፍረት ብቻ የሆነ ነገር ሲያደርጉ እንመለከታለን። ያ ግን ሙሉ ለሙሉ በራስ መተማመን አይደለም። የተወሰነ ፍርሃትና ይሄ መሸበሩ አብሮ መኖር መቻል አለበት። ሰዎች ልወድቅ ይችላሉ ብለው ባሰቡ ቁጥር ከአደጋ ራሳቸውን መቆጠብ ይችላሉና በዚህ ፎርሙላ ነው እንግዲህ ወላጆችም ልጆቻቸውን ማሳደግ ያለባቸው ብላ ትናገራለች። ለሳም ቀደም ሲል መጀመሪያ ላይ ለጠቀሰችው ንብ ለሚፈራው ልጅ አንድ የነገርኩት ነገር ይሄ ፍርሃት ማለት በትምህርት ቤት ውስጥ እንግዲህ ታዳጊዎች የሚያጋጥማቸው እነዚህ ቡሊ ወይም ደግሞ ጉልቤ የሚባሉ በሰውነትም ከፍ ያሉ የሚያስጨንቋቸው የእድሜ አጋሮቻቸው ሊኖሩ ይችላሉ ትምህርት ቤትና ፍርሃት ማለት ይሄ ጉልቤ ማለት ነው። እምቢ ካላልከው በስተቀር መቼም አያቆምም። ሁሌም አብሮ ይመጣል፣ ሁሌም ሊመታህ ይችላልና የሆነ ሰዓት ላይ እምቢ ማለት አለብህ ብዬ ነገርኩት አለች። ይሄንና ሌሎች የትምህርት ተቋማት የሰሯቸው ጥናቶች እንደሚናገሩት ከሆነ ፍርሃትን ለመቀየር በልጆች ላይ ያለ ፍርሃትን ለመቀየር በዋነኝነት ባለሙያዎች መስራት ያለባቸው የወላጆችን ጸባይ ነው ማስተካከል ያለባቸው። ወላጆች ያንን ፍርሃት የሚረዱበትን መንገድ መቀየር መቻል አለባቸው ብላ ትናገራለች። ይሄንንም የሚያደርጉት
ዝም ብሎ አይደለም ማለት ከቤት ውስጥ ተቀምጦ የሆነ ቦታ ሄደ ደርሰና ወይም ደፋርሁን በማለት ብቻ የሚመጣ ነገር አይደለም። ለምሳሌ ከውሃ ገንዳ ላይ የሚሄዱ ሰዎች ከከፍተኛ ርቀት ላይ ዘለው ዋና ሊዋኙ ይችላሉ አይደለ? ያንን ግን የሚያደርጉት መጀመሪያ የውሃ ገንዳ ላይ የሚወስዳቸው ወላጅ ሲኖር ነው። ማድረግም የሚገባን መጀመሪያ ላይ እዛ ቦታ ላይ የሚያደርሰንን መንገድ መስራት አለብን ብላ ትናገራለችና ሳምን መጀመሪያ ያደረግነው ነገር ከቤት እንዲወጣ ማድረግ ነው። ከወላጆቹ ጋር እንዲወጣ ተደረገ። ከዛ የተወሰኑ ትንሽ በራሪዎች ያሉባቸው በራሪ ነፍሳት ያሉባቸው አካባቢዎችም ላይ ጣፋጭ ሀባብም ሌሎች ፍራፍሬዎችንም እየበላ እንዲያልፍ አደረግነው። የዛኔ ደህና ሆነ። ከዛ እንደዚህ ሲሆን የሆነ ነገር በሰሩ ቁጥር ማበረታቻ ካልሰጠናቸው በስተቀር በተለይ ህፃናት ያንን ነገር ለመስራት ላይ በረታቱ ይችላሉና በእያንዳንዷ ነገር ላይ ማበረታታት መቻል አለብን ትላለች። ከዚያ ምስል አሳየ ነው የንቦችን ምስል እየታገለ ተመለከተ። ከዛ ቪዲዮም አየ። መሀል ላይ ያደረገችው ነገር ለእሷ ቢሮ ውስጥ የነበረ የሞተ ንብ እንዲመለከት አደረገችው። ከዛ በኋላ እስኪ ንካው ብዬ መጨረሻ ላይ እንዲነካው አደረግኩት ትላለች። አሁን ላይ ምንም አይፈራም። በጣም መጨረሻ ቪዲዮም ላይ ይመጣልና አሁን ትልቅ ልጅ ሆኗል። ፍርሃቱን ማስወገድ እንደቻለ ይናገራልና ንቦችን ከዛ በኋላ መፍራት አቆመ ይሄ ልጅ። ይሄ የሆነበት ምክንያት ለዛ ነገር ተጋላጭ ስላደረግነው ነው የሚል ነገር ትናገራለች። እንደዚህ አይነት ልጆችን ባፈራን ቁጥር እንግዲህ በራስ መተማመን ያላቸው ልጆች ማፍራት ከፈለግን በትንሹም እንዲታገሉ ወይም ደግሞ ስትራግል እንዲያደርጉ መፍቀድ መቻል አለብን። ያለበለዚያ በራስ መተማመን ዝም ብሎ የሚመጣ ነገር አይደለም። በራስ መተማመን የሚመጣው የሆነ ነገር ሰርተን ባሳካን ቁጥር ነውና ዝም ብለህ አንተ ጎበዝ ነህ አንተ ያንን ነገር ማድረግ ትችላለህ ማለት ብቻ አይደለም። ያን የሆነ ነገር እንዲሰራ ማድረግ ያንን ነገር እንዲያሳካ ማድረግ ወላጆች መቻል አለባቸው ብላ ትናገራለችና ዓለም ላይ ያሉ ችግሮች የሚፈቱትም በእንደዚህ አይነት መልኩ ነው። እንግዲህ በጥያቄ ልጆች ናቸው እነዚህ ልጆች። አሁን ንብ አይቶ አለመሸበሩን ብቻ አትመልከቱ። ነገ ላይ ይሄ ልጅ ድፍረቱን እያመጣ በሄደ ቁጥር ትምህርት ቤት ላይ ጥያቄ ሲጠየቅ እጁን አውጥቶ ሊመልስ ይችላል። በአካባቢው ያለ አንዳንድ የፍትህ መጓደል ሲመጣ በድፍረት ሊናገር ይችላልና ዓለም ላይም ደግሞ ለውጥ ያመጡ ሰዎች እንደዚህ አይነት ሰዎች ናቸው። ማለት ደፈር ብለው ጥያቄዎችን መጠየቅ የቻሉ ሰዎች ናቸውና አብረን ከምቾት እንውጣ ብላ ንግግሯን ትቋጫለች። አዎ እኔ እንግዲህ ያው ብዙም ያው ሲነገር ምን ሰማውም የሚመስለው በዚህ በመከላከል አብዛኛውን ነገር ለነሱ በማቅረብ በመጠበቅ ማቅረቡ ላይ ያለው ነገር ችግር የለም። ግን ሁሉም ነገር ተሰርቶ ሲቀርብና አንዳንዱ ነገር ደግሞ በራሳቸው እንደየእድሜያቸው ደረጃ ሊወጡት የሚገባ ነገር ከኃላፊነት ጋር በየደረጃው እየተማሩ ካልመጡ በስተቀር ያንኑ ነገር ስለሆነ ይዘው የሚያድጉት በመጨረሻ ወይም ራሳቸውን ችለው ወደ ዓለም ሙሉ ለሙሉ በሚወጡበት ጊዜ የሚከለላቸው የሚከላከልላቸው እና የሚያቀርብላቸው ደግሞ አይነት መንገድ ካላገኙ በስተቀር ከሁኔታው ጋር መጋፈጥ በጣም ከባድ የሚሆንባቸው ይመስላልና ቅድም መግቢያችን ላይ የሮማ ነገስታት አንዱ የነበረውን የማርከስ ኦሬሊየስን ታሪክ ስናነሳ ነበር። የዛኔ በመመራሩ ለምን ያንን ያደርጉ እንደነበረ በጣም ልጅ እያለ ብዙም ልዩነቱን አያውቀውም ነበር። በኋላ ግን ሲነግሩትም ሲገባውም እና በኋላ ላይ ደግሞ እንግዲህ በጣም ከሚመሰገኑ ታላላቅ መሪዎች መካከል አንዱ ነበር። እንደውም የመጨረሻ የሮማ ነገስታት የመጨረሻ ጥሩ የሚባል ዘመን ከነበራቸው ጊዜ ከመጨረሻዎቹ መካከል አንዱ ነበርና ለዛ ያ እንግዲህ አመራርንም ጥበብ የችግሮችንም የመፍታት በአካልም በስነልቦናም ባይምሮም በሁሉም መንገድ እንድትበስል የማድረግ ነገር ነው አይደል? ልክ አሁን የውትድርና ህይወት ውስጥ ለምንድን ነው በጣም አስቸጋሪ ሆኑ ልምምዶችን እንዲሰሩ የሚጠበቀው? በኋላ አውደ ውጊያዎች ላይ ጦርነት ፍልሚያ ላይ በሚገቡበት ጊዜ ወታደሮች ሊጠብቃቸው የሚችለውን ነገር በተቻለ መጠን አስቀድሞ በማወቅ ለዛ መልስ በመስጠት የመዘጋጀት ልምምድ እኮ ነው የሚሰሩትና ይሄኛውን በተመሳሳይ ሁኔታ እኛ የምንሄድበት የህይወት የምትባለው ጦርነት ላይ የሚጠብቀን የተለያዩ ጉዳዮችን በራሳችን እንዴት በተለይ አስቸጋሪ ሁኔታዎችን እንዴት መወጣት እንችላለን የሚለው ከልጅነት አስተዳደጋችን ጋር እንዴት እንደሚተሳሰር የሚያሳይ ነው። የሰው ደግሞ ይሄ ተፈጥሯዊም አሰራራችን እሱን እኮ የሚያሳይ ይመስላል አይደል? አሁን የሆነ አንድ ተዋሲያን በሚያገኘን ጊዜ ሰውነታችን መጀመሪያ ለዛ ነገር ይሸበራል፣ ይደነግጣል፣ ትንሽ ያመናል። ከዛ ተጨማሪ ህክምና ምናልባት ልንወስድ እንችላለን።
በሂደት ውስጥ ግን ለአብዛኞቹ መልሶ ራሱ ሰውነታችን ሌላ ጊዜ ሲመጡ እነሱን መከላከል የሚያስችለው የተፈጥሮ የመከላከል ብቃቱን እያዳበረ ነው የሚመጣው ሶ በሌላ ጊዜ ያ ተመሳሳይ ነገር ሲመጣ ራሱን በራሱ መመከት ይችላል ማለት ነው ሶ በትንንሽ የምናገኘው የመጀመሪያው ልምምድ በችግሮችን የመፍታት አካላዊ ብቃታችን አእምሮአዊ ብቃታችን ዝግጅታችን በየተለያየ እድሜ ደረጃ ለዛ የሚሆኑ ፈተናዎች ቻሌንጆች አሏቸው ልጆች ወላጆች ወይም ደግሞ በዛ እድሜ የሚያስተምሯቸው መምህራንም እንዴት ባለው ሁኔታ ይሄንን ያደርጋሉ ነው አሁን በቅርብ ጊዜ የቻይና የትምህርት አሰጣጥ እንዲሁ በጣም እየተደነቀ ይገኛል አንዱ ከሚደነቅባቸው በተለይ በዚህ በመጀመሪያ ደረጃና በሁለተኛ ደረጃ ትምህርትም ከዛም ከፍ ባለው እንዳለ ሆኖ እዛ እድሜ ላይ ልጆቹ የሚማሩበት የመንገድ እጅግ በጣም ይገርማል እዚህ ስካንዲኔቪያን እና ፊንላንድ አካባቢ ያለ ሌላ ራሱን የቻለ ደግሞ የትምህርት አሰጣጡ የሚደነቅበት መንገድ አለው አይደል ይሄኛው ደግሞ ሌላ ነው ልጆች ለምሳሌ ገና 5 አመት 6 አመት ሆነው የሚሰሯቸው ነገሮች እንዴት ባለ ሁኔታ አእምሮአዊም አካላዊ ብቃታቸውንም በጣም ወደ ላቀ ደረጃ ሊያሳድግ የሚችል ነው ስታየው ግን አንተ መጀመሪያ ትደነግጣለህ እንዴት ልጆች ይሄንን ሊያደርጉ ይችላሉ ግን አሁን እኛ የምናያቸው አንዳንዶቹ ቪዲዮዎች ቀደም ብለው በትንሹ እየሰሩት የመጡ ነው አይደል ዳዴ ማለትን ልክ ለመቆም በሚንገዳገዱበት ሰዓት እጃቸውን ይዘን የተወሰነ እናደርግና እንለቃቸዋለን የሚወድቁንም ይሰበሩ ይመስለናል ግን የበዛሽ ልምምድ ውስጥ ነው በኋላ ቆመው መራመድን የሚችሉ እንደሱ አይነት ተከታታይ ቀስ በቀስ ትንሽ ዶሷ እየተመጠነች በሚሰጣቸው ልምምድ በኋላ ላይ ግን በብዙ መንገድ በጣም የተዋጣለት ብቃት ያላቸው ልጆች እንዲሆኑ ይችላሉና እንግዲህ የምናደርገው ነገር ሁሉ በጣም ጥሩ ይሆንና ግን እንዲህ ባለ መንገድ ደግሞ ችግር ቢመጣ በሚጋፈጥ አይነት ሁኔታ አሁን ለዛ ዝግጁ እንዲሆን እያደረግናቸው ነው ወይስ ሁሉንም ነገር እኛ ከልለን በዛ መንገድ ውስጥ ደግሞ እያሳደግናቸው ነው ወይ የሚለውንም እንግዲህ ለመጠየቅ አንድ ምክንያት የሚሆን የቲክቶክ ንግግር ይመስለኛል አዎ ከበፊት ጊዜ ጀምሮ በስነ ጽሁፎች ላይ በእነዚህ በተረኮች ላይ ያለ ይመስለኛል በተለይ እንደዚህ በቅንጦት ያደጉ የንጉሳውያን ቤተሰብ ውስጥ ያሉ ልጆች ከሆኑ የሆነ ቦታ ላይ እንግዲህ ወይ በጦርነት ምክንያት ያንዱ ቤተሰብ እንግዲህ ያንዱ ዳይናስቲ ስርወ መንግስት ፈርሶ ተሰዶ ከዛ ሲመጣ እንዴት የተሻለ ንጉስ እንደሆነ እንመለከታለን ወይም ደግሞ ተከርቶ ወላጆቻቸውም እንግዲህ የተለያየ ቦታ ላይ እንዲኖሩ ወይም ደግሞ የሃይማኖት ቦታዎች ሊሆኑ ይችላሉ እነዚህ መደበኛ ሰው ይኖርባቸዋል ተብሎ የሚታሰቡ ቦታዎች ላይ ልጆችን በመልቀቃቸው ምክንያት እነዛ ሰዎች የተሻሉ እንዴት አመራር እንደሆኑ የሚያሳዩ በጣም ብዙ ታሪኮች አሉ አይደለ ፊልሞችም ላይ እንደዛ አይነት ታሪኮችን እንመለከታለንና አሁንም ላይ የስነ ልቦና ባለሙያዎችም ያንን እየተናገሩ ያለ ይመስለኛል ማለት በተቀላቀሉ ቁጥር ከሰዎች ጋር አንድ ላይ በኖሩ ቁጥር ለዛ የሚሆን መፍትሄዎችን ማበጀት ይችላሉ ለምሳሌ ጨዋታ እንመልከት አይደል ጨዋታ ሲጫወቱ ልጆች ብዙ ነገር ነው አብሮ ከዛ ጋር አብሮ የሚሰራው መደራደር ይችላሉ ያንን ነገር እንዴት ማለፍ እንደሚችሉት ሊያውቁ ይችላሉና ሁሌ ማቀላቀሉና የተወሰነ ምቾት አለ መስጠቱ ሊጠቅም ይችላል ከባድ ሊሆን ይችላል ማለት ልጆቻችሁን እንደዚህ አድርጉ ማለት ሳይሆን በተወሰነ ደረጃም ከእውነተኛው ዓለም ጋር የሚገናኙበትን መንገድ ማስተካከል ሐሳቡን ምናልባት ለማብላላት እድል ይሰጣል ነው እንጂ በእያንዳንዱ ወላጅ በእያንዳንዱ ቤት ያለው አስተዳደግ ራሱን የቻለ የተለያየ ደግሞ ውጣ ውረድ አለው ግን ምናልባት ይሄኛው ደግሞ አይነት መንገድ ያላየነው ከሆነ ለማስታወስ የሚያስችል የባለሙያውን ሐሳብ ነበር ቀደም ሲል ያቀረብነው አድማጮቻችን እንቀጥላለን እናንተንም ሐሳቦችን እንቀበላለን